9 የቪዛ አፕሊኬሽኖች ላይ የክፍያ ጭማሪ ተደርጓል። ከጃንዋሪ 1 2026 ጀምሮ ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። የአሜሪካን ኢሚግሬሽን በ2026 አዲስ ህግ ያወጣበትን የክፍያ ሲስተም ምን ቪዛዎች ላይ አዲስ የተጨመሩ የክፍያ ህጎችን አውጥቷል። እነሱም በዝርዝር እናያለን። እነማን ናቸው? እንዲሁም ደግሞ ምንስ የቪዛ አፕሊኬሽኖች ላይ ክፍያዎችን እንደጨመረ፣ ለምንስ እንደጨመረ ባራበትን መረጃ ወደ እናንተ ይዘን መጥተናል ማለት ነው። የአሜሪካን ኢሚግሬሽን እንደሚታወቀው አሁን ከ2006 ጀምሮ ከጁን 1 2006 ጀምሮ ተግባራዊ የሚያደርጋቸውን 9 የቪዛ አፕሊኬሽኖች ላይ የክፍያ ጭማሪ እንዳደረገ ገልጿል። እነዚህ የቪዛ አፕሊኬሽኖች ምን ናቸው? እንዲሁም ቀሪዎች የቪዛ አፕሊኬሽኖችስ ደግሞ እንዴት ይቀጥላሉ የሚሉትን ነገር በዝርዝር ወደ እናንተ ይዤ መጥቼ የኢሚግሬሽን መረጃ በጣም ወሳኝ ስለሆነ ሁላችሁም እንድትከታተሉት፣ በተለይ አሜሪካን የምትኖሩ ኢትዮጵያውያኖች፣ ኤርትራውያኖች ይሄ ቪዲዮ ለእናንተ ነው። ስለዚህ በደንብ አድርጋችሁ ተከታተሉን። ለሚያስፈልገውም ሰው ሼር አድርጉለት። ኢሚግሬሽን በ9 የቪዛ አፕሊኬሽኖች ላይ የክፍያ ጭማሪ አድርጓል። እነዚህ ክፍያ ሲስተሞች ምን ናቸው? በዝርዝር አብረን እናያለን። አብራችሁን ቆዩ። እንደሚታወቀው የአሜሪካን ኢሚግሬሽን በርካታ የህግ ማሻሻያዎችን በተለያዩ የቪዛ አፕሊኬሽኖች ላይ እያደረገ እንደሆነ ይታወቃል። ሆኖም ትራምፕ ከመጡ በኋላ ስደተኞች ወደ አሜሪካን በህገወጥ መንገድ ሊገቡ አይገባም፣ ስለዚህ ህጋችንን ማሻሻል አለብን ካሉበት ጊዜ ጀምሮ የምርጫ አንደኛው የሚያስመረጣቸው ይሄ እንደሆነ ይታወቃል። በተለያዩ ስቴት ከተሞች ማለት ነው። ኦልሞስት ሙሉ በሙሉ በሚባል ደረጃ ትራምፕን ያስመረጣቸው ስደተኞችን ከሀገራችን እናስወጣለን በህገወጥ መንገድ የገቡትን ማለታቸው ይታወሳል። ሆኖም ግን ትራምፕ ጀምሮ እያንዳንዱ ነገር ላይ ትኩረት አድርገው እየሰሩ ይገኛሉ። በዚህም ደግሞ የቪዛ ሲስተሙን ሙሉ በሙሉ በሚባል ደረጃ እንደቀየሩት ይታወቃል። አሁን ደግሞ በቪዛ ክፍያ ላይ ማለትም በኢሚግሬሽን በመታመለክቷቸው የአፕሊኬሽን ጉዳዮች ላይ ክፍያዎችን እያስተካከሉ ይገኛሉ። አሁን ላይ 2026 ጀምሮ ተግባራዊ የሚደረገው አዲሱ ህጋቸው ነው ማለት ነው። በዚህ ህግ ውስጥ 9 የቪዛ አፕሊኬሽኖች ላይ የክፍያ ጭማሪ ተደርጎ $10 እስከ $10 ድረስ ጭማሪ እንደተደረገበትም ተገልጿል ማለት ነው። ይሄ ክፍያ ጭማሪ የተደረገው ለምንድን ነው? ለምንስ አስፈለገ የሚለው ነገር የመጀመሪያው ነገር የተጨመረበት አንደኛው ነገር በርካታ ስደተኞች በህገወጥ መንገድ የገቡ ሰዎች እነዚህ የቪዛ አፕሊኬሽኖችን ማጣራት ስንጀምር አሁን ላይ ያለው ዲማንድ በጣም ሰፊ ስለሆነ በዚህ ምክንያት ከ$5 እስከ $10 ድረስ ጭማሪ አድርገናል። ሆኖም ግን ይሄ ጭማሪ ደግሞ በኢሚግሬሽን ገቢያችንን ለማጨመር ወይንም ደግሞ በኢሚግሬሽን በኩል ያለውን የአገልግሎት ሰርቪስ ለማጠንከር ወይንም ደግሞ ብቁ የሆነ ብቃት ያለው አገልግሎትን ለመስጠት ነው የሚል መረጃ ነው የሰጡት። ሁለተኛው ነገር ደግሞ በኢሚግሬሽን በኩል ያለውን ነገር ክፍተት ማለትም በኢሚግሬሽን ተጠቃሚዎች በኩል ያለውን ዲማንድ በተቀላጠፈ ሁኔታ ለመስጠት ይሄንን ጭማሪ ተደርጓል። በ9 በሚሆኑ አፕሊኬሽኖች ላይ ጭማሪ የተደረገበት አንደኛው ካለው ዲማንድ አንፃር ኢሚግሬሽኑ ከሚሰጣቸው ሰርቪሶች አንፃር በቂ ክፍያዎች እየተከፈሉት አይደለም ከሚል አንፃር ነውና ይሄንን ነገር ተግባራዊ አድርገነዋል በሚል ነው እንግዲህ መረጃውን ያወጡት ማለት ነው። ደረጃ እነዚህ 9 የቪዛ አፕሊኬሽኖች ላይ ክፍያ ከ$5 እስከ $10 ድረስ ጭማሪ ተደርጓል። ነገር በሁለተኛ ደረጃ የአሜሪካን ኢሚግሬሽን በእነዚህ 9 የቪዛ አፕሊኬሽኖች ላይ ጭማሪ ካደረገ በኋላ ቀሪዎች የቪዛ አፕሊኬሽኖች ላይ ደግሞ እንደነበረበት እንደሚቀጥል ወይንም አሁን በ2025 በነበረበት የቪዛ የክፍያ ሁኔታ እንደሚቀጥል ገልጸዋል ማለት ነው። ምናልባት እንግዲህ በሂደት አንዳንድ የቪዛ ሂደቶች ላይም የክፍያ ሲስተማቸውን እንደ አዲስ በ2026ም እንደሚቀጥሉበት እንግዲህ ይገመታል። ስለዚህ ያንን ነገር ደግሞ አዳዲስ መረጃዎች ካሉ እኛም ተከታትለን ወደ እናንተ እናደርሳለን ማለት ነው። የቪዛ አፕሊኬሽኖች ላይ
ጭማሪ ተደረገ። 9ኙን ወደ እናንተ አደርሳለሁ። አብራችሁን ቆዩ። ዋን ቢግ ቢዩቲፉል ቢል HR1 የሚባል የአሜሪካን ኢሚግሬሽን ህግ ነው። በዚህ ህግ ውስጥ እንግዲህ በርካታ ህጎች እየተሻሻሉ እንደሚመጡና አሁንም የተሻሻሉ ህጎችን እየጠቀሰ እንዳለ እንገነዘባለን። በዚህ ውስጥ እንግዲህ የአሜሪካን ኢሚግሬሽን USCIS ማለት ነው። በዚህ ህጎች ውስጥ የተለያዩ የክፍያ ሂደቶች በ2026 ከጁን 1 ጀምሮ ተግባራዊ እንደሚደረግ ገልጿል። ይሄም ከታክስ ውጪ ያለው ክፍያ ሲሆን ሙሉ በሙሉ ክፍያው በአሜሪካን ኢሚግሬሽን በኩል የተፈጸመ ነው ይላል። በዚህ የመጀመሪያ ክፍያ ላይ የሚታየው የአሳይለም ኬዝ ነው። በፊት የነበረው $100 የአሳይለም ፕሮሰስ ቪዛ ለመሙላት ስትሞክሩ የምትከፍሉት የመጀመሪያው ነገር $100 ብቻ ነበር የምትከፍሉት አሳይለም ቡክ ስታደርጉ ወይንም ደግሞ ለአሳይለም ፎርም ስትሞሉ። አሁን ላይ $102 ትከፍላላችሁ ማለት ነው። በዚህ $102 ስትሞሉ የአሳይለም ፕሮሰሳችሁን መጀመር ትችላላችሁ ማለት ነው። ተያይዞ የምትከፍሉት ወይንም ደግሞ ተያይዞ የምትሞሉት የቪዛ አፕሊኬሽን አለ። I-765 ፎርም አለ። ከዚህ ከአሳይለም ቪዛ ጋር በተገናኘ የምትሞሉት እሱንም ልክ ስትሞሉ ደግሞ የምትከፍሏቸው ክፍያዎች አሉ። አጠቃላይ ከአሳይለም ቪዛ ጋር በተገናኘ ሙሉ ክፍያው የምትከፍሉት ከዚህ በፊት የነበረው $550 ሲሆን አሁን ላይ $560 ትከፍላላችሁ ማለት ነው። በአዲሱ ህግ $560 ትከፍላላችሁ። $10 ተጨምሯል ማለት ነው። ያ ማለት አሳይለም መጀመሪያ ከምትሞሉት $100 የተሻሻለው ደግሞ $102 እሱን ከፍላችሁ ነው ወደ አሳይለም ፕሮሰሳችሁ የመጀመሪያው ስቴፕ የምትገቡት። I-765 ፎርምን ሞልታችሁ እያንዳንዱን አሳይለም ፍቃድ ሲሰጣችሁ በሪፊውጅ ካምፕ ልትሆኑ ይችላላችሁ ወይንም ደግሞ ከሪፊውጅ ካምፕ ውጪ ሆናችሁም ደግሞ አሳይለም ልትሞሉ ትችላላችሁ። በያላችሁበት ቦታ ደግሞ ይለያያል የምትከፍሉባቸው ሁኔታዎች። ለምሳሌ 275 የምትከፍሉት ከዚህ በፊት የነበረውን አሁን ላይ $285 አሁን ላይ እንግዲህ 275 የምትከፍሉ የነበረውን ከዚህ በፊት አሁን ላይ 285 ትከፍላላችሁ ተብሏል። I-765 ፎርም TPS ቤስድ 555 ትከፍሉ የነበረውን አሁን ላይ ደግሞ 560 ትከፍላላችሁ። $10 ተጨማሪ ሆኖ እንዲሁም I-131 ላይ የምትከፍሉት የነበረውን ለምሳሌ በዚህ ክፍያ ውስጥ ደግሞ I-131 ፎርም ስትሞሉ በማንኛውም የቪዛ አፕሊኬሽን ላይ ስትሞሉ $275 ተከፍሎ የነበረውን አሁን ላይ ደግሞ $280 $5 ጭማሪ ተደርጎበታል ማለት ነው። ሌላኛው ደግሞ I-881 ፎርም በማንኛውም የቪዛ አፕሊኬሽን ላይ ፈርስት ታይም ፔመንት በዚህ $500 ከዚህ በፊት ተከፍሎ የነበረው ከሆነ አሁን ላይ $510 ትከፍላላችሁ ማለት ነው። በዚህ ክፍያ ላይ ደግሞ የተጨመረው $10 ጨመረባችሁ። ስለዚህ ይሄንን ክፍያ መክፈል ይጠበቅባችኋል። I-360 ፎርም ስትሞሉ በአሜሪካን ኢሚግሬሽን በዚህ ፎርም ላይ ስትከፍሉ የነበረው $250 አሁን ላይ በዚህ ውስጥ ምንም ለውጥ የለም። $250 ትከፍላላችሁ። I-360 ፎርምን ስትሞሉ በማንኛውም የቪዛ አፕሊኬሽን ላይ። ይሄ የቪዛ አፕሊኬሽን እነዚህ 9 የቪዛ አፕሊኬሽኖች ላይ ክፍያ የሚደረግባቸው ከጃንዋሪ 1 2026 ጀምሮ ሙሉ በሙሉ ተግባራዊ ይደረጋል። ዋን ቢግ ቢዩቲፉል ቢል የሚባለው HR1 የቪዛ አፕሊኬሽን ወይንም የቪዛ ህግ ነው። በዚህ የአሜሪካን USCIS ያወጣው ህግ በአጠቃላይ የቪዛ ህጎች በእነዚህ HR1 የሚባለው የቪዛ ህግ ውስጥ የሚካተት ነው። በአብዛኛው የቪዛ አፕሊኬሽኖች ምናልባት ወደፊት አንድ ቪዲዮ ሰራላችኋለሁ HR1 በውስጡ ምን ህጎች አሉት እንዲሁም ደግሞ ምንድነው ከናንተ የሚያስፈልገው በጋብቻ፣ በትምህርት፣ በጉብኝት፣ በህክምና
በተለያዩ የቪዛ አፕሊኬሽን በኮንፈረንስም ጭምር ሊሆን ይችላል። በእነዚህ ሁሉ የቪዛ አፕሊኬሽኖች ወደ አሜሪካን ስትገቡ HR1 ላይ ይካተታል። ይሄ HR1 የሚባለው የቪዛ አፕሊኬሽን ምንን ያመለክታል ወይስ ደግሞ ምንድነው በውስጡ የሚከለክሉ የሚፈቅዱ ህጎቹ ምን ናቸው የሚሉትን ወደፊት አንድ ቪዲዮ ሰራላችኋለሁ። ነገር ግን አሁን ላይ እነዚህ ቪዛ ክፍያዎች ተጨማሪ ሆነዋል ማለት ነው። በጠበቆች በኩልም ይሄንን መረጃ በደንብ ልታገኙ ትችላላችሁ። አሜሪካን ሀገር ላይ በእኛ በኩል በኢትዮ ትራቭል በኩል የህግ አገልግሎቶችን የማግኘት ፍላጎት ካላችሁ በዚህ ስልክ ቁጥር ላይ ደውላችሁ ማግኘት ትችላላችሁ። ኢትዮጵያ ውስጥ ላላችሁ ደግሞ በቀጥታ በዚህ ስልክ ቁጥር ላይ እኛ ጋር መደወል ትችላላችሁ ማለት ነው። ኢትዮ ትራቭል እንደምታውቁት 50 ስቴት ላይ በእኛ በኩል አገልግሎትን ማግኘት ትችላላችሁ። እነዚህን ህጎችን እንግዲህ ተግባራዊ የሚደረገው ከጃንዋሪ 1 2026 ጀምሮ የአሜሪካን USCIS ተግባራዊ 9 የቪዛ አፕሊኬሽኖች ላይ ገልጿል ማለት ነው። በእነዚህ በ9 የቪዛ አፕሊኬሽኖች ላይ ተግባራዊ እንደሚያደርግ ገልጿል። ስለዚህ ቀጣይ HR1 የቪዛ አፕሊኬሽን ምን መስፈርቶች አሉት እንዲሁም በአጠቃላይ የአሜሪካን ኢሚግሬሽን ከዚህ ህግ ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ኢትዮ ትራቭሎች ነበር አብራናችሁ የቆየነው። ኢትዮ ትራቭልን በ50 ስቴት አሜሪካን ላይ በ50 ስቴት በእኛ በኩል በዚህ ስልክ ቁጥር ላይ እኛ ማግኘት ትችላላችሁ። በትምህርት በጋብቻ በስራ በተለያዩ የቪዛ አፕሊኬሽኖች ላይ እኛ ማግኘት ትችላላችሁ። ኢትዮጵያ ላይ እኛ አለን። በዚህ ስልክ ቁጥር ላይ በቀጥታ በመደወል የቪዛ የኤምባሲ እንዲሁም ደግሞ የተለያዩ ሀገራት የጉዞ መረጃዎችን እንዲሁም የጉዞ አገልግሎቶችን ከፈለጋችሁ በዚህ ስልክ ቁጥር ላይ እኛን ማግኘት ትችላላችሁ። አብራችሁን ስለነበራችሁ እናመሰግናለን። ኢትዮ ትራቭልን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ለሐሳብ አስተያየት ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። መልካሙን ሁሉ በያላችሁበት ተመኘን። ፒስ